ፋክተርስ ኦፍ ኤ ነምበር የነምበሮች ፋክተር ምንድነው? ኤ ቢ እና ሲ ናቹራል ነምበርስ አን ኤሌመንት ኦፍ ናቹራል ነምበርስ ናቸው። ስለዚህ ኤ ቢ ኢኳል ቱ ሲ ኤ የኤ እና የቢ ብዜት ሲ የሚሰጥ ከሆነ ዘን ኤ ኤንድ ቢ ምንድን ናቸው? ይሄንን አውርተናል። ፋክተርስ ናቸው። ሲ ፕሮዳክት ነው። ተባስተው ብዜቶቹ ፋክተርስ ይባላሉ ወይንም ዲቫይዘርስ ኦፍ ሲ የሲ ፋክተሮች ናቸው ወይንም ዲቫይዘርስ ናቸው። ሲ ደግሞ ፕሮዳክት ነው። ፕሮዳክት ወይንም መልቲፕል ኦፍ ኤ ኤንድ ቢ ኤ እና ቢ ፕሮዳክት ነው ወይንም መልቲፕል ነው። ለምሳሌ ፋይንድ ዘ ፋክተርስ ኦፍ 15 የ15 ፋክተሮች እነማን ናቸው? ተባስተው 5ን የሚሰጡ ነው። 15ን ለምሳሌ 1 ከ15 ጋር ሲባዛ 15 ይሰጣል። 3 ከ5 ጋር ሲባዛ 15 ይሰጣል። ስለዚህ ፋክተሮቹ እንደማን ናቸው? 1 3 5 እና 15 ናቸው። ጀስት ተባስተው 15ን የሚሰጡ ቁጥሮች ናቸው ፋክተርስ የሚባሉት። ሶ ፋክተርስ ኦፍ 15 ብለን መጻፍ እንችላለን። ኤፍ 15 ኢኳል ቱ ብለን እንደዚህ መጻፍ እንችላለን። ዴፊኒሽን ኢፍ a number a is an element of natural number is said to be a natural number የሆነ ቁጥር አለ ምን ሊባል ይችላል? አንደኛ even if it is divisible by 2 ያ ቁጥር ለሁለት የሚካፈል ከሆነ even ይባላል። odd if it is not divisible by 2 ለሁለት የማይካፈል ከሆነ odd ይባላል። prime if it has only two factors one in itself ሁለት ፋክተሮች ብቻ ካሉት ወይንም ተባስተው የሚሰጡት ቁጥር ለምሳሌ 7ን የሚሰጡ ቁጥር ሁለት ቁጥሮች ብቻ ናቸው። 1 እና 7 አንድ ጊዜ 7 ነው 7 ሌላ ቁጥሮች የሉ። ስለዚህ ስንት ናቸው? ሁለት ቁጥሮች ናቸው። ሁለት ፋክተሮች ካሉት ፕራይም ይባላል። ኮምፖዚት ኢፍ ኢት ሃዝ 3 ኦር ሞር ፋክተርስ ከ3 ወይንም ከዛ በላይ ፋክተሮች ካሉት ደግሞ ኮምፖዚት ነምበር ይባላል። ለምሳሌ ኢቨን ነምበር የሚባሉ ለሁለት የሚካፈሉ 2 4 6 ኦድ የሚባሉ ለሁለት የማይካፈሉ 1 3 5 እያለ የሚቀጥል ፕራይም የሚባሉ አንድና ሁለት ፋክተር ያላቸው አንድና ራሳቸው 2 3 5 እነዚህ ፕራይም ናቸው። ኮምፖዚት የሚባሉት ከ3 በላይ ፋክተር ያላቸው ለምሳሌ 4ን ብንወስድ ለ1 ይካፈላል፣ ለ2 ይካፈላል፣ ለ4 አያችሁ 3 ፋክተር አለው 4 ሌሎችም 3 እና ከዛ በላይ ፋክተርስ አላቸው ኮምፖዚት ነምበርስ ይባላል። አንድ ፕራይም ነው ኮምፖዚት ነው? አንድን ስናይ ፕራይም እንዳይባል ሁለት ፋክተር የለውም ኮምፖዚት እንዳይባል ከ3 የሚበልጥ 3 እና ከዛ የሚበልጥ ፋክተር የለውም። ስለዚህ ናይዘር ፕራይም ኖር ኮምፖዚት አንድ ፕራይምም አይደለም ኮምፖዚትም አይደለም። Prime factorization of a composite number is the product of all its prime factors. Prime factorization የሆነ composite number prime factorization የሚባለው የሁሉም prime ፋክተሮች አሉት ያ ቁጥር እና የprime ፋክተሮቹ ብዜት prime ፋክተሮችን ወስደን prime የሆኑ ነምበሮችን ወስደን ከፋክተሮቹ ያንን ስናበዛ ያንን ቁጥር ይሰጣል። ለምሳሌ 6ን ብንወስድ የ6 ፋክተሮች እነማን ናቸው? 6 ለ1 ይካፈላል፣ ለ2ም ይካፈላል፣ ለ3 ይካፈላል፣ ለ6 ይካፈላል። ከዚህ ውስጥ ለ6 ፕራይም የሆኑ ፋክተሮች እነማን ናቸው? 2 እና 3። ስለዚህ 6ን የ2 እና የ3 የፕራይም ፋክተሮቹ በዚህ ተደርገን መግለጽ እንችላለን። 30 2 3 5 የፕራይም ፋክተሮቹ ብዜት። 12ም እንደዛው ሲገለጽ 2 ጊዜ 3 ነው ወይንም 2 ስኩዌር ታይምስ 3 ነው። 8ም 2 ጊዜ 2 ነው 2 ኪዩብ ነው። 180 2 ስኩዌር ታይምስ 3 ስኩዌር ታይምስ 5 ነው። የፕራይም ነምበሮች ወይንም ፋክተሮች ብዜት ነው ፕራይም ፋክተራይዜሽን የሚባለው። Fundamental theorem of arithmetic every composite number can be expressed as a product of its prime factors እያንዳንዱ ኮምፖዚት የሆነ ነምበር ወይንም 3 እና ከዛ በላይ ፋክተርስ ያሉት ነምበር የፕራይም የሱ ፋክተሮች ውስጥ ፕራይም ነምበሮች አሉ። የፕራይም ነምበሮቹ ብዜት ተደርጎ ሊጻፍ ይችላል ነው። this factorization is unique except the order of the factors ይሄ ፋክተራይዜሽን ለእያንዳንዱ ቁጥር ዩኒክ ነው። አንድ ቁጥር የራሱ የሆነ ፋክተር የፋክተሮች ዲግሪ ነው ያለው። እሺ ወደ greatest common factors እንምጣ። the GCF of two numbers a and b is denoted by GCF ab የሁለት ቁጥሮች a እና b GCF እንዲህ ነው የሚጻፈው GCF of a, b ነው የሚባለው እና ምንድነው is the greatest number which is a factor of each of the given number ለሁለቱ ቁጥሮች ፋክተሮች አሉ። ከፋክተሮቹ የጋራ ሆነው ትልቁ የጋራ ለሁለቱም የጋራ ሆኖ ትልቁ ቁጥር ያ greatest common factor ይባላል። ለምሳሌ ለ24 እና ለ60 ለ24 እና ለ60 greatest common factor ማን ነው ሲባል ፋክተር ኦፍ 24 እና ፋክተር ኦፍ 60 መስራት ነው መጀመሪያ። የ24 ፋክተሮች እነማን ናቸው ከተባለ 24 ለ1 ይካፈላል፣ ለ2 ይካፈላል፣ ለ3 ይካፈላል፣ ለ4 ይካፈላል፣ ለ6 ይካፈላል፣ ለ8 ይካፈላል፣ ለ12 ይካፈላል፣ ለ24 እነዚህ ናቸው የ24 ፋክተርስ። የ60 ፋክተሮች 60 ለማን ይካፈላል? ለ1 ይካፈላል፣ ለ2 ይካፈላል፣ ለ3 ይካፈላል፣ ለ4 ይካፈላል፣ ለ5 ይካፈላል፣ ለ6 ይካፈላል፣ ለ10 ይካፈላል፣ ለ12 ይካፈላል፣ ለ15 ይካፈላል፣ ለ20 ይካፈላል፣
ለ30 ይካፈላል፣ ለ60 ይካፈላል። ፋክተሮቹ እነዚህ ናቸው። የ60 ፋክተር እንዲህ ናቸው። የ24 እሺ፣ የጋራ የሚያደርጋቸው የለም አለ። 1 1 2 2 የጋራ 3 3 4 4 6 6 የጋራ 12 12። ስለዚህ አሁን ግሬተስት ኮማን ፋክተር ኦፍ የ24 እና የ60 ማለት ምንድነው? የጋራ ከሚሆኑት ፋክተሮች ትልቁ የጋራ አንድም ሁለትም 3 4 6 12 የጋራ ናቸው። ትልቁ ቁጥር ማን ነው? 12 ነው። የጋራ ከሚሆነው ውስጥ ትልቁ 12 ነው። ስለዚህ የ24 እና የ60 ግሬተስት ኮማን ፋክተር 12 ነው። ኮማን ፋክተሮች ብዙ አሉ። ግሬተስት ኮማን ፋክተር ማለት ትልቁ ኮማን የሚሆነው ፋክተር ነው። ሶ አሁን ግን ተመልከቱ፣ ይሄ ፋክተሮችን ማግኘት ራሱ ወይንም ግሬተስት ኮማን ፋክተር ለማግኘት ምን ልናደርግ ነው? እያንዳንዱን ፋክተር እንዲህ ልንዘረዝር ነው። አያደክምም? አድካሚ ነው፣ አሰልቺም ነው። ስለዚህ ምንድነው ማድረግ ያለብን? ሌላ ሜተድ አለ ነው፣ ፕራይም ፋክተራይዜሽን መጠቀም። የ24 እና የ60 እንስራ ፕራይም ፋክተራይዜሽን ተጠቅመን 24 አለ 60 ፕራይም ፋክተራይዝ እናድርግ። 24 ለሁለት ለፕራይም ነምበሮች ነው የምናካፍለው። ትንሹ ፕራይም 2 ነው። ለ2 ካልተካፈለ ቀጣይ ፕራይም ለ3 ካልተካፈለ ለ5 እያደረግን 24 ለ2 12 የመጣውንም ለ2 6 ለ2 3 በቃ ከ3 ለሌላ ፕራይም አይካፈልም። ስለዚህ ተመልከቱ ይሄን 24 ማለት ምን ማለት ነው? 2 ታይምስ 3 ማለት ነው። ወይንም 2 ስንት ጊዜ 3 ጊዜ 2 ኪዩብ ታይምስ 3 ነው 24። 60ንም ፋክተራይዝ እናድርግ። 60 ለ2 30 30 ለ2 15 ለ2 ይካፈላል አይካፈልም። ስለዚህ ለ2 ካልተካፈለ ወደ ቀጣዩ ፕራይም ለ3 ይካፈላል። አዎ ስንት ጊዜ 5 ጊዜ 5 ለ2 ይካፈላል አይካፈልም። ለ3 ይካፈላል አይካፈልም። 5 ለ5 ነው ራሱ ፕራይም ነው እንዲመጣ። ስለዚህ 60 ማለት 2 ጊዜ 3 ጊዜ 5 ነው። እዚህ ያሉትን ነው የምናበዛው። 2 ጊዜ 2 2 ስኩዌር ታይምስ 3 ታይምስ 5 ነው። ስለዚህ የ24 እና የ60ን ፕራይም ፋክተራይዝ ካደረግን በኋላ ጂሲኤፉን የምንሰራው እንዴት ነው? ፕራይም ፋክተራይዝ ካደረግነው ጂሲኤፉ የጋራ የሚሆኑትን አሁን እዚህ 2 አለ እዚህ 2 አለ መሰረቱ ላይ። ስለዚህ የጋራ ነው። የጋራ ከሚሆኑት ግን ፓወራቸውን እናያለን። የዚህ ፓወር 3 ነው፣ የዚህ 2 ነው። ያነሰውን እንወስዳለን። ስለዚህ 2 ስኩዌር ታይምስ ሌላም የጋራ የሚሆን እዚህ 3 አለ እዚህ 3 አለ ፓወራቸው 1 1 ነው። ስለዚህ አንዱን እንወስድ 2 ስኩዌር ታይምስ 3። እዚህ 5 አለ እዚህ ስለሌለ በቃ የጋራ የሚሆነው 2 ስኩዌር ታይምስ 3 ነው። 2 ስኩዌር 4 ታይምስ 3 12። አያችኋ? ጂሲኤፍ የ24 እና የ60 12 ሚሊዮን በፕራይም ፋክተራይዜሽን መስራት እንችላለን። ግን የኛውን ስናይ እያንዳንዱ መዘርዘር ሌንግዚ ነው፣ ረጅም ነው፣ ታይም ኮንሱሚንግ ነው፣ ጊዜ የሚበላ ነው። ስለዚህ ይሄንን ሁለት ሜተድ መጠቀም የፕራይም ፋክተራይዜሽን ሜተድ። መጀመሪያ ፕራይም ፋክተራይዝ ማድረግ ለእያንዳንዱ ናቹራል ነምበር፣ ቀጥሎ የጋራ የሚሆነውን በሁለቱም ፕራይም ፋክተራይዜሽን ውስጥ የጋራ የሚሆነውን ቁጥር መውሰድ፣ ከዛ ፓወሩን ማየት፣ ፓወሩ ያነሰውን መውሰድ። እሺ ኮንሲደር 3 ነምበርስ። ለምሳሌ እዚህ 3 ቁጥሮች አሉ 20 80 እና 450። የነዚህን ጂሲኤፍ ፈልጉ ቢባል እንዴት ነው የምንጽፈው? ጂሲኤፍ ግሬተስት ኮመን ፋክተር ኦፍ 20 80 and 450። ስለዚህ ምን እናደርጋለን? ፕራይም ፋክተራይዝ ማድረግ ነው እያንዳንዱ 20 ፕራይም ፋክተር ስናደርግ 20 ለ2 10 ነው፣ 10 ለ2 5 ነው። ስለዚህ ፕራይም ነምበርስ ሆኖ ነው እዚህ ጋር ያሉት ሁሉ። ስለዚህ 20 ማለት 2 ታይምስ 2 ታይምስ 5 2 ታይምስ 2 2 ስኩዌር ታይምስ 5 ነው። ይሄ 20 ነው። ቀጥሎ 80 አለ 80 በ2 40 40 በ2 20 20 በ2 10 10 በ2 5 አለቀ። ይሄ ነው 2 2 2 2 5 አራት ጊዜ ነው ያለው 2 to the power of 4 times 5 ነው 80። ቀጥሎ 450 አለ 450 በ2 225 ነው። 225 ለ2 አይካፈልም፣ ለ3 ይካፈላል። ለ3 75 ይሆናል። 75 ለ2 አይካፈልም። አሁንም ለትንሹ ነው የምናካፍለው። ፕራይም ነምበሮች 2 3 5 ለ2 አይካፈልም። ለ3 25 ነው። 25 ለ2 አይካፈልም። ለ3ም አይካፈልም። ለ5 25 ለ5 5 ይሆናል። ስለዚህ በፕራይም ነምበሮች ጻፍን። 450 ማለት 2 ታይምስ 3 3 አለ 3 ዘ ፓወር ኦፍ 2 ታይምስ 5 5 አለ 5 ዘ ፓወር ኦፍ 2። እሺ ስለዚህ ሶስቱንም በፕራይም ፋክተራይዝ አድርገን ጻፍን። ጂሲኤፉን ስንሰራ እንዴት ነው? ጂሲኤፉ የሚሆነው ኮመን የሆኑ ቁጥሮችን 2 አለ እዚህ 2 አለ። እሺ ፓወሩ ያነሰው የትኛው ነው? እዚህ 2 ዘ ፓወር ኦፍ 1። ስለዚህ 2 ዘ ፓወር ኦፍ 1 እንወስዳለን። እዚህ 5 አለ እዚህም አለ እዚህም አለ። ፓወሩ ያነሰው የማን ነው?
የዚህኛው እዚህ ፓወር 2 ነው፣ እዚህ 1 ነው፣ እዚህ 1 2 ታይምስ 5 ይሆናል። 2 ታይምስ 5 ኢኳል ቱ 10። የጋራ ከሆኑት ፓወሩ ያነሰውን እንወስዳለን፣ የጋራ ከሌለ እንተዋዋለን። ጂሲኤፍ እንዲህ ነው የሚሰራው። ሊስት ኮመን መልቲፕል ደግሞ አለ ኤልሲኤም። ዘ ሊስት ኮመን መልቲፕል ኤልሲኤም ኦፍ ቱ ነምበርስ ኤ ኤንድ ቢ ኢዝ ዲኖትድ ባይ ኤልሲኤም ኦፍ ኤ ኮማ ቢ ኤንድ ኢዝ ዘ ሊስት ነምበር which is a multiple of each of the given number። መልቲፕል ያንን ነምበር መልቲፕላይ እያደረግን እያበዛን እጥፍ እያደረግን ስንሄድ ሁለት ቁጥሮች ካሉ የሆነ ቦታ ላይ የጋራ የሚያደርጋቸው አለ። ያ የጋራ ከሚያደርጋቸው ትንሹ ቁጥር ነው። ለምሳሌ ኮንሲደር ቱ ነምበርስ 18 and 24 18 እና 24ን ውሰዱ። ኤልሲኤማቸው ስንት ነው ከተባለ ምን እያደረግን ነው የምንሄደው? መልቲፕላይ 18ን በ1 ነው 18፣ በ2 36፣ በ3 54፣ በ4 72፣ በ5 እያለ ይቀጥላል። 24ስ በ2 48፣ በ3 72፣ በ4 እያለ 24 96 እያለ ይቀጥላል። ስለዚህ የጋራ የሚያደርጋቸው ተገኘ። አዎ 72 72። በቃ የጋራ የሚያደርገውን ካገኘን ማቆም ነው እዛ። ስለዚህ ኤልሲኤም ኦፍ የ18 እና 24 እንዴት ይጻፋል? ኤልሲኤም ኦፍ 18 and 24 ኢኳል ቱ 72 ነው። አሁንም ይሄ ፕሮሰስ ምን ሊያደርግ ነው? ሊሄድ አሁን አንዳንዱ እዚህ ይሄ እንደ ድል ሆኖ በአራተኛው በሶስተኛው አግኝተናል። ሊቀጥል ይችላል። በቃ ቶሎ ላይገኝ ይችላል። ጊዜ ሌንግዚ ሊሆን ነው፣ ታይም ኮንሱሚንግ ሊሆን ነው። ስለዚህ አሁንም ቀለል ያለ መፍትሄ ያስፈልጋል። እሱ ምንድነው? ፕራይም ፋክተራይዜሽን። የ18 እና የ24ን ኤልሲኤም ከፈለግን ፕራይም ፋክተራይዝ ማድረግ የ18 ለ2 9፣ 9 ለ2 አይቻልም፣ ለ3 3 ይሄ ነው 18 ማለት 2 ታይምስ 3 3 አለ 3 ስኩዌርድ ነው። 24 ለ2 12 ነው፣ 12 ለ2 6 ነው፣ 6 ለ2 3 ነው። ይሄ ነው 24 ማለት። ይሄም 2 2 2 ስንት ሰው 2 አለ 3 2 2 ኪዩብ ታይምስ 3። ስለዚህ ተመልከቱ ፕራይም ፋክተራይዝ ካደረግን በኋላ ምንድነው የምናየው? በሁለቱም ላይ ያለውን ቁጥር አሁን እዚህ 2 አለ፣ እዚህ 2 አለ። 2 የትኛውን እንውሰድ? ፓወሩ ትልቁን ነው። በዚህኛው ኤልሲኤም ላይ ፓወሩ ትልቁን፣ ጂሲኤፍ ላይ ፓወሩ ትንሹን ነው የወሰድነው። እዚህ ፓወሩ ትልቁን 2 ኪዩብ ታይምስ እዚህ 3 አለ፣ እዚህ 3 አለ። ፓወሩ ትልቁ ማን ነው? 3 ስኩዌር ነው። ሌላ ቁጥር አንዱ ላይ ያለ አንዱ ላይ ሌላ ቢኖርም እንወስዳለን። ስለዚህ ይሄ ምን ይሆናል? 2 ኪዩብ 8 ነው፣ 3 ስኩዌርድ 9 ነው። 8 ጊዜ 9 72። ኤልሲኤም የ18 እና 24 72። ኤልሲኤም ሲሰራ ምንድነው የመጀመሪያው ፕራይም ፋክተራይዝ ማድረግ፣ ቀጥሎ የኤቭሪ ፋክተር ብዜት አድርጎ መስራት፣ ፓወሩ ደግሞ ካለ ሃይስት ነምበር መውሰድ አፒር ያደረገበትን። እሺ ኮንሲደር ይሄን የ20 የ80 እና የ450 እንውሰድ። 20 ፋክተራይዝ አድርገን ነበር። 20 ማለት 2 ስኩዌር ታይምስ 5 እንደሆነ አይተናል። 80 እንዲህ ነው፣ 450 እንዲህ ነው። ኤልሲኤማቸው ስንት ነው ከተባለ ኤልሲኤማቸውን ስንሰራ እሺ ሁለት ሶስቱም ላይ ያለ ፓወሩ ትልቁ ቱ ዘ ፓወር ኦፍ 4 ነው ታይምስ 3 ሶስቱም ላይ መኖር የለበትም ብቻ ካለ መውሰድ ነው። እዚህ 3 አለ ብቻውን ያለ ነው 3 ስኩዌር እንወስዳለን። 5 ሶስቱም ላይ ያለ ትልቁ ፓወር ሶስቱም ላይ ካለ ወይንም ሁሉም ላይ ካለ ፓወሩ ትልቅ የሆነው መውሰድ ነው። ስለዚህ ቱ ዘ ፓወር ኦፍ 4 2 ጊዜ 2 4 ጊዜ 2 8 ጊዜ 2 16 ነው። 3 ስኩዌርድ 9 ነው። 5 ስኩዌርድ 25 ነው። የዚህ የሶስቱም ብዜት 3600። ይሄ ኤልሲኤማቸው ወይንም ሊስት ኮመን መልቲፕላቸው። እስኪ ይሄንን ዘርዝራችሁ ሞክሩ። 20 40 እያደረጋችሁ 20 40 60 እያደረጋችሁ ሂዱ እስኪ 80ንም እንደዛ መልቲፕል 450 በቃ በጣም ለመድረስ ያለፋል። ትውሉበታላችሁ ነው። ስለዚህ የፕራይም ፋክተራይዜሽን ቤስት ሜተድ ነው። ዌል ኦርደሪንግ ፕሪንሲፕል ኢን ዘ ሴት ኦፍ ናቹራል ነምበርስ። ናቹራል ነምበር ዌል ኦርደሪንግ ፕሪንሲፕል ኤቭሪ ናን ኢምፒቲ ሰብሴት ኦፍ ዘ ሴት ኦፍ ናቹራል ነምበርስ ሃዝ ስሞለስት ኦር ሊስት ኤሌመንት። ሁሉም ኢምፒቲ ያልሆነ ሰብሴት ኢምፒቲ ያልሆነ ወይንም የሆኑ ሴቶች ያሉት ሰብሴት ምን አለው? በናቹራል ነምበር ስሞለስት ወይንም ሊስት ኤሌመንት አለው። ትንሽ ኤሌመንት አለው። ለምሳሌ ሴት ኤን ብንወስድ 2 3 4 እያለ ይቀጥላል። ትንሹ ኤሌመንት ማን ነው? 2 ነው። ስሞለስት ኤሌመንት የሴት ኤ 2 ነው። ዘ ሴት ኦፍ ካውንቲንግ ነምበርስ ኢንክሉዲንግ 0 ኢዝ ኮልድ ዘ ሴት ኦፍ ሆል ነምበርስ። መቁጠሪያ ቁጥሮችን ካውንቲንግ ነምበርስ ናቹራል ነምበር ብለናል። ከአንድ ነው የሚጀምረው መቁጠሪያ ቁጥር እያለ ይቀጥላል። ነገር ግን 0 የሚጨምር ሴት መቁጠሪያ ቁጥር ላይ 0ን ከጨመረ ምን የሆነ ነው? ሆል ነምበር። ዘ ሴት ኦፍ ሆል ነምበር ወይንም ሙሉ ቁጥር እየሆነ ነው። ሶ 0ን ሲጨምር መቁጠሪያ ቁጥር ላይ ወይንም ናቹራል ነምበር ላይ 0 አድ ሲደረግ ሆል ነምበርስ ይሆናል።